ይሁን ቢያንስ ገዢ ሲገኝ እንኳን ቀድማ አትነግረኝም? ሌላው ቀርቶ ልጅን የሚያህል ነገር በሆዴ ይዣለሁ አይደል? ልዩ ከሙልጅ ጋር በመጣላቷ በጣም ከፍቷት እያለ ነገር ግን ደግሞ ሌላኛው እህቷ አምልጣ እንደደችና እንዲሁም ደግሞ ትራንስፖርት እንዳልያዘች የት መሄድ እንዳለባት ከሆን ስትጠይቃትኝ ግራ ተጋባች። ያለችበትንም በፍጹም እንደማታውቅና እንዲሁም ደግሞ አጋቹን ጎርታው እንደወጣችም ትነግራለች። ይህን ስትነግራትኝ ልዩ ሁሉም ነገር ተደበላለቀባት። እዚህ ጋር ሙልጭ ካሁን በኋላ አልፈልግም አንቺ ራስ ወዳድ ነሽ ብሎም ጆሮ ላይ ዘግቶባታል። በየደቂቃው የሚደውልላት አሁን ላይ ግን ፍጹም ሊደውልላት አልቻለም። እንዲሁም ማርዳ ዛሬም ልጇን ለማግኘትና እንዲሁም ደግሞ በርቀትም ቢሆን አይተው ለመሄድ ግቢውን እየዞረችም ትገኛለች። ነገር ግን ደግሞ አብርሃምን ካየችውም በኋላ ቆይ አብርሃም በቃ ደስተኛ ነው ማለት ነው፣ ያለኔም መኖር ይችላል ማለት ነው። ስለዚህ ሌላ ግብቶ እየኖረ ነው። በቃ ምንም ማድረግ አልችልም፣ እንኳንም እሱ አልተጎዳብኝ እንጂ እያለችም እያለ ነገር ግን ደግሞ አብርሃምን በርቀት ስታየው ዘላይዳ ለማቀፍ ትሞክራለች። ነገር ግን ደግሞ ይህን ነገር ማድረግ የለብኝም፣ ስህተት ነው፣ በፍጹም ሂጄ ወይም ደግሞ በህይወት እንዳለው አብርሃም አሁንም ቢሆን ማወቅ የለበትም፣ ልጅም ቢሆን እንደዛው ትላታለች። እንዲሁም ሳቤላ እናቴ ናፈቀችኝ፣ በቃ እስከ መቼ ነው እናቴ ጋር ውሰጂ ልዩ እያለችም ልዩም በቃ እንደዚህ አትዘኝ፣ አይዞሽ ወስድሻለሁ ስትላትም ቆይ እናቴ ግን የት እንዳለች ታውቂያለሽ ወይ ብላም ጥያቄዋን ታቀርብላታለች። ልዩም ግራ ትጋባለች። ይህ ትላንትና የሳመችና ያቀፈችሽ አክስቴ ናት ያልኩሽ ያንቺ እናት ሳቤላ የሳቤላ እናት ናት ብዬ ልንገራት ወይ? ይህንስ ከነገርኳት በኋላ ደግሞ እንዲሁም ማርዳ እንዳትናገሪ ብለኛለች። ስለዚህ የት እንዳለች አፈላልጌ እነግርሻለሁ፣ አሳሳይሻለሁ፣ እመኚኝ ብላም ትላታለች። እዚህ ቤት መኖር በጣም አስጠልቶኛል። በተለይ ዲና ጋር በፍጹም መኖር አልፈልግም። ዲና እያስጠላች ነው። አንዴ ሰው አንድ ያፈረውናም ትቀያየራለች። ስለዚህ አልፈልግም ብላም ስትላት ልዩ በቃ የኔ እርግብ አይዞች ተረጋጊ። አብርሃምም የድሮ ቤታቸውን ለመሸጥ ተስማምቶ ሊወጣ ሲል ባርኮና አብረን እንሂድ በሚለውም ሰዓት ባርኮንም እኔ የሆነ ቦታ ሄድበታለኝ፣ ስለዚህ በቃ ዛሬ መቅረት አለብን ይላል። ምክንያቱም ደግሞ በሌላ ሰው ነው የሚሸጠው። ይህ በሌላ ሰው ከተሸጠ ደግሞ ባርኮን ምንም አይነት ገቢ አያገኝም። ስለዚህ ይህን ነገር መሆን የለበትም ብሎም ሲለው አብርሃም ትቀልዳለህ እንዴ? ቆይ ምንድን ነው የምትለው? የት ነው የምትሄደው? የምንስ ቀጠሮ ናለህ? ደግሞም ችግር የለውም ቀጠሮ ካለህ እኔው ራሴ መሄድ እችላለሁኝ። ምነው ሕፃን ልጅ እኮ አይደለውም፣ ምንም ነገር ብቻዬን ማድረግ እችላለሁ ብሎም ይለዋል አብርሃምን። እንዲሁም ባርኮን ቁሞ በጣም ይተክሳል። በቃ የሁሉ ለፍቼ ገደል ገባ ማለት ነው እያለም እያሰበ ነበረ። አብርሃምም ቆይ ምንድን ነው ምን ሆነ ነው ብሎም ይጠይቀዋል። አይ ምንም አይደለም፣ በቃ ሁሉም ነገር ከሳቤላ አይበልጥም፣ እሄዳለሁ አብሬ። አይ ባርኮን በጣም እየተቀያየርክ ነው፣ ሀሳብ እየገባኝ አይደለም፣ ምን እንደሆነ እኮ ላቅ አልቻልኩም፣ ምንድን ነው ግን ችግርህ ብሎ አብርሃምም በጣም ተቆጥቶ ይጠይቀዋል። አይ በቃ ችግር የለውም አሁን አብረን መሄድ እንችላለን ብሎ ባርኮንም እንደገና መለስ ይላል። እሽ በቃ ብለው ተስማምተው እነሱም አንድ ላይ ተያይዘው ይሄዳሉ። ነገር ግን ደግሞ የርብቃ ፍቅረኛ በጣም ከባድና እንዲሁም ደግሞ ማድረግ የማይችለው ነገር አሁን ላይ ብሩን አምጠው እንዳለ ብላ ስጠይቀው ምንም ብር እንደሌለ የማታውቀው ርብቃ ግራ ተጋባ። ቆይ ምንድን ነው የምለው? እኔ ይህን ቀን ነበር የምፈራው ቀን ደረሰ ይላል። በቃ አሁን ለማንኛውም ብሩን አምጣ። ቆይ ግን ምንድነው ኤፊ ብር ስጠይቅህ ለምንድን ነው የሚከፋ? በጣም ብዙ ጊዜ ብር ስጠይቅህ ይከፋል ትላለች።
ርብቃ ያንን ያስቀመጠችው ብር ያለ መስሏታል። ነገር ግን ደግሞ በቁማር እንዳለ ተበልቶላታል። ይህንን ግን ፈጽማ አታውቅም። እናም አባቷ ደውሎ 150 ሺህ ብር እፈልጋለሁ ሲላትም ለማንኛውም ናፍቀኛል እና ትለዋለች ፍቅረኛዋን። እሱም እመጣለሁ እናም በቃ አፍጥ ነው ግን ደግሞ ስትመጣ ብሩን እንዳረሰው ብላም ስትለው የምን ብር ብሎ ይጠይቃታል። እንዴ ይህንና 150 ሺህ ብር ያልኩህን እሱን ይዘው ነው ሌላውን ግን እንዳታመጣ ነግሬያለሁ። ይህን ብር ካመጣሁ እንጣላለን ትለዋለች። እሺ በቃ ይዤው እመጣለሁ። ስንት ሰዓት ትመጣለህ ብላም ስጠይቀው 1-2 ሰዓት ጊዜ እንድሰጠው ይጠይቃታል። እናም በቃ ችግር የለውም እና እሺ እጠብቃለሁ ግን ደግሞ በጣም ናፍቀኛል ቶሎ ናልኝ ስትለው እሱም ደግሞ ብሩን ከየት እንደሚያመጣው ሌላ ሰው ጋር ሲደውልም ስልካቸው አይሰራም። ቆይ 150 ሺህ ብር ከየት ነው የማመጣው? የት አባቴን የማገኘው? እያለም በጣም የምፈራው ቀን ነበር የምፈራው። እናም የምፈራው ቀን ደረሰ እያለ ማዘን ጀመረ። በጣም አዘነ። እሱም ደግሞ ቤት ነው እኔም ብር የማገኘው እያለ ነበረ። እንዲሁም ቲና አሁን ላይ በተለይ ደግሞ ይህንን ነገር ስትናገርኳት ስለዚህ ማባበል አለብኝ። እስከ ዛሬ ድረስ ስሜታዊ እየሆንኩኝ የለፈውበትን እና ዋጋ የከፈልኩበትን ነገር ላጣ ነው። ይህን ደግሞ ለአባታ ከተናገረች አንድ ባንድ አሁን ላይ አብርሃም እኔን እየሰማኝ አይደለም። እናም እሷን ይሰማታል። ስለዚህ ሂጄ ይቅርታ መጠየቅ አለብኝ ብላም ሳቤላን ይቅርታ ልጄ በጣም ስለተናደርኩ ነው በሰዓቱ እንደዛ ያናገርኩሽ። እናም ደግሞ እኔ እናትሽ ነኝ ይቅርታ አድርጊልኝ ብላ ትላታለች። እሷም ደግሞ እሺ ብላ ይቅርታ እንዳደረገችላት በቃ ለማንኛውም ሻወርሽን ወሳደሽ የአባትሽ ክፍል ቁጭ ብለሽ ጠብቂኝ ትላታለች። ወይም ደግሞ ተኝ ትላለች። ሰላም ሰላም፣ ጤና ይስጥልን እና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡን ቤተሰቦናችሁን ከልብ ነው የማመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ ሳቤላ ቀጣይ ክፍል ይዤላችሁ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሁላችሁም ወዳጆች ስለምትከታተሉን ከልብ አመሰግናለሁ። ውድ ቤተሰቦች ዛሬ እንግዲህ ሳቤላ ቀጣይ ክፍል ነው ይዤላችሁ የመጣሁት። ሳቤላ አሁን ላይ ከዲና ጋር መኖር እንዳስጠላትና እንዲሁም ደግሞ በጣም መሮኛል እናቴን ማግኘት እፈልጋለሁ በቃ ብላ ልዩን ትላታለች ማለት ነው። ልዩም እናትሽ አሁን ትመጣልሽ አለች። እኔ አስታውቅሻለሁ ያለችበትንም አውቃለሁ ብላም ትላለች። እሷም ደግሞ በጣም ደስ ይላታል። እናቷን ማግኘት በጣም ትፈልጋለች። እናቴ ምን አይነት ናት? እናቴ ናፈቀችኝ እያለች አብርሃምም አሁን ላይ እየተሯሯጠ ነው። ምክንያቱም ደግሞ ልዩን ለማትረፍ ቤቱን ለመሸጥ። ነገር ግን ባርኮናውንም ተንኮል እንደቀጠለ